ሰላም እንዴት ናችሁ? ዛሬ ደግሞ እንዴት በአንድ ቀን ህይወታችሁ መቀየር እንደምትችሉ ላሳያችሁ ነው። በአንድ ቀን ብቻ ማለት ነው። እንግዲህ አሪፍ ስል አይደለም፣ ግን እዚህ ጋር የምታዩት በአንድ ቀን ተቀይሮ ደስተኛ የሆነው ነው ወይ የሆነችው ነው። እዚህ ጋር ደግሞ በቃ ጭንቀት ላይ ሆኖ በቃ እየጸለየ ምናምን ምን አድርጌ ነው ፈጣሪ እያለ ያለ ሰው ነው ብላችሁ አስቡ እና እንዴት በአንድ ቀን ህይወታችሁን መቀየር እንደምትችሉ በደንብ አሳያችኋለሁ። በደንብ አዳምጡኝ። አንድ የምነግራችሁ ነገር ቪዲዮቼ ሀሳቡን ብቻ ነው ማስበው ርዕሱን ማለት ነው። ከዛ ውጭ ያለው እንግዲህ ሳውራ ነው የሚመጣልኝ ማለት ነው። ከኔ ጋር ዋን ቱ ዋን መስራት የምፈልጉ ከሆነ ኮቺንግ የምፈልጉ ከሆነ ከስር ያለውን ሊንክ ተጠቀሙ። ስለዚህ ወደ ቪዲዮ እንገባለን። ማነህ አንተ በአንድ ቀን ህይወት የሚቀይርበትን ነገር ምትነግረኝ ካላችሁኝ ዮሐንስ እባላለሁ እና ፕሌን ውስጥ ሄድን እንጠብቃለን እና ዮሐንስ እባላለሁ። ሰዎች ላይ ከአንድ 5 ዓመት በላይ ሰርቻለሁ። ሰዎች ላይ ሰርቻለሁ ስላችሁ ያው ራሴ ላይ ነው የሰራሁት። ብዙ መጽሐፎችን አንብቤያለሁ፣ ብዙ ቪዲዮዎችን አይቻለሁ፣ ጥያቄ ስለነበረብኝ ማለት ነው። ከዛ ደግሞ ከኔ አልፌ እኔ የገባኝና የተማርኩትን ነገር ደግሞ ሰዎችንም ሼር አደርጋችኋለሁ። እንግዲህ ስለሚጠይቁኝና መገዛም ስለሚፈልጉ ማለት ነው። ከብዙ ሰዎች ጋር ሰርቻለሁ በዋን ቱ ዋን ኮቺንግ፣ ከዛ በተጨማሪ ደግሞ በማሰም ማለት ነው። ስለዚህ እኔም ደግሞ ህይወቴን እንግዲህ ከእንደዚህ ወደዚህ ቀይሬያለሁ። እንዲህ የነበረው ሰውዬ ነበር ጆኒ ማለት ነው፣ ወደዚህ ቀይሬያለሁ። እንዴት በእናንተ ደግሞ በአንድ ቀንም አይደለም ይህን ቪዲዮ ስትጨርሱት ቶታሊ ተቀይራችሁ ነው የምጨርሱት። እሱ እንዴት ነው የምታደርጉ በደንብ አሳያችኋለሁ። ወደ ቪዲዮአችን እንሄዳለን ማለት ነው። ስጀምርላችሁ መጀመሪያው ነገር ማወቅ ያለባችሁ ነገር ህይወት ምንድን ነች? የህይወት ሲቹዌሽን ምንድን ነው? ህይወት እንዴት ነው የሚቀየረው? ለምንድን ነው እየኖርን ያለ ነው እንደዚህ እየኖርን ያለ ነው የሚለውን ነገር ማወቅ አለብን። ስለ ህይወት በደንብ መረዳት ከቻልን ምንም አይነት ጊዜ አይፈጅብንም ለመቀየር ማለት ነው። ስለዚህ በደንብ አዳምጡኝ እስከ መጨረሻው ድረስ ማለት ነው። እንግዲህ እናጥፋና እንጀምራለን። ምን ተባባልን? እንግዲህ ሌላ ጊዜ በደንብ አጠፋለሁ። ህይወት አለ። የህይወት ሁኔታዎች አሉ። ይሄ ማለት ስራችን፣ ሰዎች፣ ሁሉም ሁኔታዎች አሉ ማለት ነው። ህይወት ላይ እነዚህ ሁኔታዎች አሉ፣ ህይወት አለ ማለት ነው። ስለዚህ ህይወት ላይ ምን አለ ካላችሁኝ፣ ስራችን አለ፣ ገቢያችን አለ፣ ከሰዎች ጋር ያለን ሪሌሽንሺፕ አለ። በቃ ሁሉ ውጫዊ ነገሮች አሉ የህይወት ሲቹዌሽን ላይ ማለት ነው። የህይወት ሁኔታዎች ምንላቸው ውጫዊ ነገሮች አሉ። ከዛ ደግሞ ማን አለ? እኛ አለን። እንግዲህ ይሄንን ህይወት እየኖርን ያለ ነው። ይሄንን ህይወት ኤክስፔሪየንስ እያደረግን ያለ ነው። እኛ ምንባለው ነገሮች አለን። ነገሮች ስላችሁ ስለኛ ደግሞ በደንብ አወራችኋለሁ። ስለዚህ እኔ ያለው የህይወት ሁኔታዎች አሉ። ህይወትም አይደለም እሺ፣ ህይወት ሳይሆን የህይወት ሁኔታዎች አሉ። ስራችን፣ ሲቹዌሽናችን፣ በየቀኑ የሚያጋጥመን ነገር፣ ኤክስፔሪየንሶቻችን፣ ፍርሃቶቻችን፣ ሁሉም ነገሮች አሉ ማለት ነው። እኛ ስንባል ደግሞ ሰው ሲባል ሰው ምንድን ነው ማለት እኔ ማን ነኝ የሚል ጥያቄ አለን ሁላችንም። እኔ ማን ነኝ የሚለውን ጥያቄ ባጭሩ ልመልስላችሁ። እኛ ሰውነት አለን። ሰውነት ወይም ቦዲ የሚባል ነገር አለን። ይሄ ሰውነት ደግሞ ምን አሉት? ስሜት ዋሶች አሉት። አይን፣ አፍንጫ፣ ወደዚህ ከውጭው ጋር የምንገናኝበት ማለት ነው። ሰውነት አለን። ስለዚህ ሰውነት አለን ነው እሺ ያልኳችሁ ያለው። እኛ ሰውነት ነን አይደል? ሰውነት አለ። እዚህ ምድር ላይ ለመመላለስና ለመኖር ምን አለን? ሰውነት አለን። ከዛ እስካላችሁ ደግሞ አእምሮ አለን። እንግዲህ አእምሮ አለ፣ ሰው ያስባል ምናምን ይባላል። እሺ ምንድነው? ሀሳብ የሚባል ነገር አለ። ስለዚህ እኛ ሰዎች ምድር ላይ እንኖራለን። ምድር የሚባለው ምን አለ? ኑሮ አለ። ከዛ ደግሞ ምን አለ? አእምሮ፣ የአእምሮ ወይም የሀሳብ ዓለም አለ። ለምሳሌ ምድር ብላችሁ አስቡ። ከዛ ደግሞ ሀሳብ፣ ከዛ ደግሞ እኔ የሚባለው ማንነታችን አለ። እኛ ማለት ነው። አሁን እኛ ላይ መጣ። ስለዚህ እኛ ምናችንን አይደለንም፣ ሀሳብ ስሜታችንን አይደለንም።
ሰውነታችንንም አይደለንም፣ ቦዲያችንንም አይደለም፣ የኛ ነው እንጂ ሀሳባችንም የኛ ነው። እንዴት ካላችሁኝ፣ ምክንያቱም እያንዳንዱ አሁን ላይ የምናስባቸው ሀሳቦች ያሉን እምነቶች፣ እምነት ማለት እውነት ብለን የተቀበልናቸው ነገሮች፣ የምንወዳቸው ማንወዳቸው የምንላቸው ነገሮች ሁሉ ተሰጥተውን ነው እንጂ እንደ ልብስ እንደ ሰውነታችን ተሰጥቶን ነው። ሰውነት እዚህ ምድር ላይ እንድንንቀሳቀስ ነው። ሀሳቦቻችን ደግሞ በአእምሯችን አማካኝነት ከሰዎች እንቀደዋለን። ለምሳሌ ኢትዮጵያ ውስጥ የተወለደ ሰው እና ቻይና ሀገር የተወለደ ሰው አንድ አይደለም። ሀሳቡ እይቶ አንድ አይደለም። ስለ ህይወት ስለ ነገሮችን የተለያየ ነው። ለምን ካላችሁ ያደገበት ቦታ የተቀዳበት ቦታ ማለት ነው። ስለዚህ ምንድን ነው ሀሳብ ወይም አእምሮ የምንለው ነገር የሚቀያየር ነው። ይሄ መሬት ምድር የምንለው ነገር ከዛ ደግሞ ሰውነታችን የሚቀያየር ነው። እንደበላ ነው ምግብ፣ እንደሰራ ነው ስፖርት፣ እንደ አኳኋናችን፣ እንደጠጣ ነው ውሃ፣ እንደተለያዩ ነገሮች ግን ማይቀየር ትክክለኛ ማንነት አለ። እኔ የምንለው ማንነታችን እንዴት ነው በአንድ ቀን ህይወት የምቀይረው? ወደዛ እንገባለን። ችግር የለም ተረጋጉ። መጀመሪያ ስለ ራሳችሁ እንድታውቁ እያገዝኳችሁ ነው። አሁን የምኖረውን ህይወት እየኖርኩ ያለሁት ለምንድን ነው የሚለውን እያገዝኳችሁ ነው፣ ላሳያችሁ ማለት ነው። ስለዚህ ምን አልኳችሁ? እኔ የሚባል ስለዚህ እዚህ ምድር ላይ ስንኖር እኛ ማለት ይሄ እኔ ነው። ይሄ እኔ ደግሞ ምንድን ነው ካላችሁኝ አይለወጥም። የሁሉም አንድ ነው። የሁሉም አንድ ነው ስላችሁ አንድ ቻይናዊ እና እኔ አንድ ነን ማለት ነው። ምንለያየው በምንድን ነው? በሰውነታችን ነው። ምንለያየው ምንድን ነው? በሀሳብ ነው፣ በስሜቶቻችን ባለን እይታ ነው። እሱ ደግሞ የተወለድኩት እሱ ጋር ቢሆን ኑሮ አንድ ነበር የሚሆነው ማለት ነው። የተወለድኩት ከዛ እናትና አባት ከሆነ ያ ነበር የሚኖረኝ ማለት ነው። ግን ማይቀየር ማንነት አለን። እኔ የሚባል ማንነት። እኔ የሚባለው ማንነት ምንድን ነው መሰላችሁ? ተመልካች ነው። ተመልካች ማለት ለምሳሌ በዚህ አይን ውስጥ ማን ነው የሚያውላችሁ? ራሳችሁን ጠይቁ። አይናችሁ አያዩ፣ ጆሮአችሁ አይሰማም። አይናችሁ እንደ መስኮት ብላችሁ አስቡ። በዚህ አይን ውስጥ የሚያይ ማንነት አለን ሳይሆን ማንነት ነን። በዚህ ጆሮ ውስጥ የሚሰማው ለምን? ጆሮ በራሱ ምንም አይደለም፣ እንደ መስኮት ነው። አሁን ይሄም ያ ማንነታችን አንድ ነው የሁሉ። ቆም ብላችሁ ይሄን ሲንክ ያድርግላችሁ። ስለዚህ እሺ ይህን ሁሉ ለምንድን ነው የምትነግረኝ ካላችሁኝ እንግዲህ ያስረዳችኋለሁ። ጠብቅ። እኔ የሚባል ማንነት አለን፣ ሀሳብ አለን፣ አእምሮ ማለት ነው፣ ስሜቶች ምናምን አለን፣ የሀሳብ ዓለም አለ፣ ከዛ ምድር አለ። አሪፍ። ስለዚህ አሁን ስለ እኔ የቸራቸው ልንገራችሁ። አሁን ህይወታችሁ እንዴት ነው መቀየሩ ነገራችኋለሁ። መጀመሪያ ደግሞ ስለ ኔቸሩ ልንገራችሁ። ይሄ የምናየው ምድር፣ መሬት፣ ሰውነታችን ውጤት የሚታይበት ነው ብላችሁ አስቡ። ከየት የመጣ ውጤት ካላችሁኝ ይኸው እዚህ ሀሳብ የሚባለው አእምሮ መንስኤው ነው። ምንኖረውን እንድንኖር መንስኤ ነው። መንስኤው ሀሳብ ነው ማለት ነው። መንስኤው ስሜት ነው። መንስኤው እምነቶቻችን ነው። እውነት ብለን የተቀበልናቸው ነገሮች ናቸው ማለት ነው። ከዛ ህይወት ላይ ደግሞ የሚያጋጥሙን ሲቹዌሽኖች፣ የህይወት ሲቹዌሽኖች፣ የሚያጋጥሙን ሰዎች፣ የሚያጋጥሙን ነገሮች ሁሉ ውጤት ናቸው ማለት ነው። ስለዚህ አሁን ብዙ ጊዜ እውነት ብለን የምናስበው የሚያጋጥሙን ነገር ነው። በእጃችን እየነካ ነው እያየ ነው ስለሆነ እሱ ነው እውነት የሚመስለን። ከዛ በላይ እውነት የሆነ ነገር ልንገራችሁ። ይሄ ሀሳብ የምንለው ስላላየ ነው እውነት አይመስለንም። ለምሳሌ የሆነ ነገር ሆነ የምንለው ስንነካው ነው፣ ስናየው ነው። ኖ ከማየታችን ከመንካታችን በፊት ሆኗል እኮ ሲጀመር። በምን? በሀሳብ። እንዴት ካላችሁ እኔና እናንተ የምንጠቀሙ ስልክ ሳናየው በፊት ነበረ። በምን? በሀሳብ። ስለታሰበ ነው ደግሞ በአካል ያየ ነው ማለት ነው። መንስኤው ሀሳብ ነው፣ ውጤቱ ደግሞ ይኸው እኛ የምንነካው ነው። ስለዚህ ከዚህ መሬት ጋር መታገል አይጠበቅብንም ማለት መታገልም የለብንም ህይወታችንን ለመቀየር። ብዙ ሰው ውጭውን ለመቀየር ስለሚሄድና ስለሚታገል ነው የሚከብደው። ገንዘብ ይቸገራል፣ ጠንክሬ ልስራ ብሎ ይደክማል። ከሰው ጋር ይጣላል፣ ያን ነገር ላስተካክል ብሎ ወይ ይሳደባል ወይ ይከራከራል፣ ብቻ የሆነ ነገር ያደርጋል። አሁን እያልኳቸው ያለሁት ቆም በል። አንድ ካርል ዩንግ የሚባል ሳይኮሎጂስት አለ። ምን ይላል? ኢፍ ዩ አር ኖት ኮንሽስ ኦን ዩር አንኮንሽስ። ያ ማለት አእምሯችን ደግሞ ከልጅነት ጀምሮ ነው ፕሮግራም የተደረገው። ብዙ ማናቃቸው ማናስታውሳቸው ስቲል ያሉ ሀሳብ፣ ስሜቶች፣ ማንነቶች አሉ። አሁን የምንወስነውን ውሳኔ እንድንወስን የሚያደርጉን
አሁን የምናስበውን ሀሳብ እንድናስብ፣ እንድናረግ፣ እንድንንቀሳቀስ እያንዳንዱ አሁን ያለንን ነገር እንድናረግ የሚያደርጉን ሀሳቦች አሉ። መቼ ነው የተሰጠን? ከልጅነት ጀምሮ ፕሮግራም ተደርገናል። እሱን ካላወቅ ነው እንዳለን ምን እንሆናለን መሰላችሁ? ህይወት ምን ብለን ነው የምንኖራት? በቃ ጣፈንታ እያልን ነው የምንኖረው። የሚፈጠሩትን ነገሮች ግን ያንን እንዲፈጠር እያደረገ ያለው ሀሳብ ነው። እኛ አንኮንሸስ የሆንበት ሀሳብ፣ ስሜቶቻችን እውነት ናቸው ብለን የተቀበልናቸው ነገሮች ናቸው ይህንን የሚያስደርገን። የገባችሁ ነው እያስባል። እንግዲህ እስከዚህ ድረስ የገባችሁን እንግዲህ ኮሜንት ላይ እየጻፋት ቀጥላለን። አሁን በአንድ ቀን እንዴት ነው ህይወት የሚቀየረው? ወደዛ እንገባለን። አሁን ከቻልኩ አሁን እነግራችኋለሁ፣ ግን አሁን መሰረቱን እየነገርኳችሁ ነው። እሺ ምን ተባባልን? የህይወት ሁኔታዎች አሉ፣ ህይወት ላይ የሚያጋጥሙን ምናምን ነገሮች። ከዛ ደግሞ እሱን ኤክስፔሪየንስ የሚያደርገው እኛ አለን። እኛ ደግሞ ስንል ትክክለኛ ማንነታችን አለ፣ ከዛ ሀሳባችን አለ፣ ከዛ ደግሞ ይሄ ሰውነታችን አለ፣ ምድርም አለች። እያንዳንዱ ህይወት ላይ እያጋጠመን ያለውና የሚያጋጥመን ነገር መንስኤው ምንድነው ተባባልን? ሀሳባችን ነው፣ ስሜታችን ነው። እኔ ፈሪ ነኝ ይላል። ፈሪ እንደሆነ የሚያሳዩ ሰዎች ያጋጥሙታል። ከውጭ በቃ ያንን የሚያሳይ ነገር ነው የሚመጣው። ህይወት ውጭ ላይ ያለው መስታወት ነው። መንስኤው ምንድነው? ሀሳብ፣ ስሜት ነው። ህይወታችሁ ላይ ደስ የማይል ሪሌሽንሽፕ ላይ ከሆናችሁ እዚህ ጋር ነው ጥያቄው መፈታት ያለበት። ጉልቻ ቢቀያየር ወጥ አያጣፍጥም ይባላል። ለምሳሌ አንድ የሁለት ሪሌሽንሽፕ ላይ ተቸግራላችሁ። ከዛ አይ በቃ ይህ ሰውዬ ጥሩ አይደለም ብላችሁ ሌላ ጋር ለመግባት ትሞክራላችሁ። ስራ፣ ገንዘብ ማግኘት ተቸገርኩኝ፣ ወይኔ ስራ ትቀያይራላችሁ፣ ምንም ነገር አይቀየርም። ሰው ትቀያይራላችሁ፣ ምንም አይቀየርም። ጓደኞቼ የከዱኝ ተቸግሬያለሁ ምናምን፣ ስራ ትቀይራላችሁ፣ ጓደኛ ትቀይራላችሁ፣ ምንም አይቀየርም። ሰውነት ቀያየሩ እንጂ አንድ አይነት ሰዎች ናቸው። ስማቸው ተቀየረ እንጂ አንድ አይነት ናቸው። ስራው ስሙ ተቀያየረ እንጂ አይነቱ ተቀያየረ እንጂ ውጤቱ መልሶ ያው ነው። ለምን? ውጤቱ የሚመጣው ከዚህ ነው። ውጤቱን ለመቀየር ውጤቱን ሳይሆን መንስኤውን ነው የምንቀይረው። መንስኤ የገባችሁ ነው ብዬ አስባለሁ። ስለዚህ አሁን ምን እያልኳችሁ ነው? ምናየውን ተዉት ነው። አሁን ያላችሁን ህይወት ውጤት ተዉት እና ያን ሁሉ ያመጣውን ሀሳባችሁን ወቁት። እሱ ስለሆነ ህይወት ያለውም አእምሮ ላይ ነው ሲጀመር። ይሄ መሬት ላይ የሚያጋጥሙ ሁኔታዎች ሁሉ ይሄ ነው መንስኤያቸው። ስለዚህ እንዴት ነው ብላችሁ አስቡ መሰላችሁ? ይሄ ሀሳብና መሬት ላይ የሚያጋጥሙ ነገሮች እንዴት ነው ብላችሁ አስቡ መሰላችሁ? ለምሳሌ ትምህርት የተማሩት እዚህ ይላችኋል። ውሃ አለ። ውሃ በምን ይገኛል ካላችሁ በትነት ወይም ጋዝ፣ ከዛ ሊኪድ ምናምን፣ ከዛ ምን በረዶ ሶሊድ ማለት ነው፣ ወይም አይስ በረዶ። አንድ እኮ ነው። ውሃ ነው፣ በቃ አለቀ። ግን ጋዝ ሲሆንና አይስ ሲሆን፣ በረዶ ሲሆንና ጋዝ ሲሆን አልተቀየረም እኮ፣ አንድ አይነት ነገር ነው። የተቀየረው ምኑ ነው ካላችሁ ቫይብሬት የሚያደርግበት ሬት ነው። እዚህ ሀሳብና መሬት ላይ የሚያጋጥመን ነገር አንድ ነው። ከዚሁ ነው የወጣው፣ ይሄ ነው ማለት ነው። ልዩነቱ ምንድን ነው ካላችሁ መሬት ላይ የሚያጋጥሙንና እየሆኑ ያሉት ነገሮች ሀሳብ፣ ማንነታችን ደርቆ ነው ማለት ነው። እሺ፣ ስለዚህ ይሄ የደረቀውን ነገር መቀየር ከፈለግኩኝ ዘሩንና ሀሳቡን ነው መቀይረው ማለት ነው። ሀሳብ ብቻ ሳይሆን የሚሰማን ስሜት፣ ስለ ራሳችን ያለን ኢሜጅ፣ ማንነታችን፣ እምነቶቻችን እውነት ናቸው ብለን የምናስባቸው ነገሮች። ለምሳሌ ህይወት በጣም አስቸጋሪ ነች፣ ገንዘብ ማግኘት ከባድ ነው። ይሄ እውነት አይደለም፣ እምነት ነው። ስላመናችሁት ህይወት ላይ ትኖሩታላችሁ። ደግሞ አለ ቀላል ነው፣ እኔ ቀለል አድርጌ ሰርቼ ማግኘት እችላለሁ፣ ሴቶች ምርጥ ናቸው፣ ትዳር ደስ የሚል ነገር ነው ብሎ ሚያምን ሰው አለ። ካጋጠመው ከምናምን ተነስቶ ወይም ደግሞ ሆን ብሎ ቀይሮት። እነዛም አሉ ትዳር ከባድ ነገር ነው፣ በጣም የሚያስጠላው እያሉ ያሉ ማለት ነው። ሁለቱም እውነተኛ ናቸው። ሁለቱም እውነታቸውን ነው፣ ህይወት ላይ ያጋጥማቸዋል። ለምን ካላችሁ ይኸው መንስኤው ላይ ይዘውታል። ከብቷቸዋል ብዬ አስባለሁ። ስለዚህ ምን አድርጉት? ህይወታችሁ ላለውን ውጤት ሁሉ እዩት። የሚያጋጥማችሁ ነገሮች እዩዋቸው፣ ጻፉት። ምን እያጋጠመኝ ነው? ሰዎች የከዱኝ ነው? ጻፉት። ገንዘብ በደንብ እያገኙ አይደለም? ጻፉት። ይሄ ሁሉ በረዶ ወይም የደረቀው ምን አለው? ትነት ወይም ጋዝ የሆነ ሀሳብ፣
ስሜት፣ ስለ ራስ ያለ ኢሜጅ አለ ከቤተሰብ ከተለያዩ ነገሮች የወረስናቸው ማለት ነው። ምናልባት ሰው ሲጣላ ትዳር ላይ አይተን ወይ እናትና አባት ሲጣሉ አይተን ትዳር ከባድ ነው፣ የምር ከባድ ሆኖ ሳይሆን እንደዛ ስለነበር ያየነው እንደዛ ብለን ደምድመናል። እሱን እንኖረዋለን። የሚያጋጥመን ከባድ የሚያደርግብን ሰው ነው። ስለዚህ መጀመሪያ ውጤታችሁን ይዩት። ከዛ ውጤታችሁን ካየችሁ በኋላ ሀሳባችሁን፣ ስሜታችሁን፣ ለራሳችሁ ያላችሁን ኢሜጅ ታውቁታላችሁ። ለምን ምናየው እዚህ ውስጥ ያለውን ነው። መሬት ላይ የምናየው መሬት ላይ ያለው ምናየው ሀሳብ ስሜታችን ላይ ያለውን ነው ማለት ነው። ደግሞ ለመቀየር ቀላሉ የት ነው? ከላይ ነው። ከላይ ማለት ሀሳብ ስሜቱ ላይ። ግን እዚህ መሬት ላይ ለመንደፋደፍ ከሞከራችሁ በጣም ጊዜ ወስድባችኋል። ከባድ ነው። ተቀርቅራችሁ ትቀራላችሁ። አምላካችሁ ይሆንባችኋል። ምን መሬት ላይ ያለው ነገር፣ ሲቹዌሽናችሁ፣ አጋጣሚዎች ሁሉ በቃ እንደፈለጉ እያደረጓችሁ መንስኤውን ስላላወቃችሁና ስላልቀየራችሁት። ደግሞ ምነግራችሁ በተመታ ሀሳብ፣ ትክክል ባልሆነ ሀሳብና ስሜት የፈለገ ፍላጎት ኖሯችሁ ብትለፉ የምታገኙት የለፋችሁትን ሳይሆን ያመናችሁትና ውስጣችሁ ያለው ነው የምታገኙት። በሀሳባችሁ ስለ ራሳችሁ በሚሰማችሁ መልክ ነው የምታገኙት። ድህነት እና እጥረት ነው ህይወት ብላችሁ እያመናችሁ ብትለፉ ውጤቱ ድህነት ነው የሚሆነው እንጂ ሀብት አይደለም። ለምን? የምናገኘው ውስጣችን ያለውን ነው፣ የለፋነውን አይደለም። ውጤትን በውጤት አይቀየርም። የዘራችሁት በቆሎ ከሆነ በቆሎ ነው የምታጭዱት፣ አለቀ። ስለዚህ በቆሎ ግን ስንዴ እንዲሆን እፈልጋለሁ ካላችሁ ወርዳችሁ ስንዴውን እንትን አትሉት፣ ምታች ፍሬውን አይደለም የምታስተካክሉት፣ ዘሩን ነው። ይሄ ገባችሁ ብለን እናስብ። ስለዚህ ምንድን ነው ማድረገው? በቃ ሀሳብ ስሜቴን ነው የምቀይረዋል። ውጩ ምንም ቢሆን እኔ ግን የሚሰማኝን ማስበውን፣ ለምሳሌ ቅድም ያላችሁት አለ አይደለም፣ ውጤታችሁን አይታችሁ ህይወት ከባድ ነች የሚል እምነት ካላችሁ ህይወት ቀላል ነች። ጫማ ከማሰር በላይ ቀላል ነች። ምን አረ እኮ እውነት አይደለም ልትሉ ትችላላችሁ። ኖ ሲጀመር አሁንም ያላችሁ የምትኖሩት እውነት ሆኖ ሳይሆን አምናችሁት ነው። እሱን እምነት ደግሞ አሁን መቀየር ትችላላችሁ። ህይወት ያለችው አሁን ላይ ነው። ህይወት ያለው አእምሯችን ላይ ነው። የምንኖረው እዚህ ውስጥ ያለውን ነው። እዚህ ውስጥ ያለውን አሁን ከቀየርን ምናየው ይቀየራል፣ አለቀ። ግን እኮ ይህ ውሸት ሊሆን ይችላል ምናምን። ኦፍኮርስ ሁሌም አዲስ ነገር ስትጀምሩ ውሸት ነው የሚመስላችሁ፣ እያስመሰላችሁ ነው የሚመስላችሁ። ቤተሰብ መኪና መንዳት ስትለማመዱ መጀመሪያ ጊዜ ሱፖኬው እያያችሁ እንዲህ ተወጣጥራችሁ ነው የሚሆነው እና ያስጠላችኋል። ውሸት ነው የሚመስለው። ይቅርብኝ ነው የምትሉት እስክትለምዱት ነው። አንዴ ከለመዳችሁ በኋላ ስልክ እያወራችሁ መንዳት ትችላላችሁ። ሰው ይነዳል፣ ጠጥቶ ሰው ይነዳል። ሲጀምር እንደዛ አልነበረም። የትኛውም አዲስ ነገር ስትጀምሩት የውሸት ትክክል ያልሆነ ይመስላችኋል። ህይወት ላይ ትክክል የሆነ ያልሆነ የለመዳችሁት ያመናችሁትና ያመናችሁት ነው ያለው። እኔ የምነግራችሁ ደፋሩኝ ከመታየቴ በፊት ሰዎች አይተው አንተ እኮ ደፋር ነህ፣ አይተው አንተ እኮ ጎበዝ ነህ ከማለታቸው በፊት ጎበዝ ሆንኩ። የት? እዚህ ጋር። ውሸት ነው ወይ? አይደለም። ቢሆንም ይሻላል። መሬት ላይ የምናየው ደርቆ የምናየው በሀሳብ በጋዝ መልክ ያለው ነው። እና ቆይ አንድ ነገር ልንገራችሁ። እኔ የምትሉት ማንነታችሁ፣ እኔ የምንለው ማንነታችን ተመልካች ነው፣ ምንም አይደለም። እኔ እንደዚህ ነኝ፣ እኔ ጎበዝ ነኝ፣ እኔ ሰነፍ ነኝ፣ እኔ ድሃ ነኝ፣ እኔ ሀብታም ነኝ፣ እኔ ጀግና ነኝ፣ እኔ ፈሪ ነኝ፣ ምንም አይደላችሁ። እኔ የሚባለው ማንነት ምንም አይደለም፣ ግን ደግሞ ምንም መሆን ይችላል። እኔ የምንለው እኔ ስላችሁ ዮሐንስ ብላችሁ እንዳታስቡ። እኔ ስላችሁ መልኬን አታስቡት። እኔ ማለት ተመልካች ማንነት ናችሁ። ታቃችን ነው የሁላችን። ምንም አይደለም ግን ምንም መሆን ይችላል። እንዴት ካላችሁ ውሃ ታውቃላችሁ። ውሃ ከለር የለው፣ መልክ የለው፣ ምንም የለው። እኛም እንደዛ ነን። የሚገርመው ግን የገባበትን ሁሉ ቅርጽ ይዛል። እዚህ ውስጥ ከገባ የዚህን ቅርጽ ይዛል። እዚህ ውስጥ ከገባ የዚህን ቅርጽ ይዛል። የገባበትን ሁሉ ቅርጽ ይዛል። እኔ እና እናንተ ማንነታችን ማለት ነው ምንም አይደለም። ዝም
አረ ግን እኮ እንዴት ምናምን ሙሉን ቪዲዮ መልሳችሁ አዳምጡ ካልገባችሁ። እኔ የምንለው ማንነታችን ምንም አይደለም፣ ማንም አይደለም። ስሙም እዚሁ መተን የተሰጠን። አረ እኔ እኮ እንትና ነኝ ስማችሁን እንዳጠሩልኝ፣ ያ ስማችሁ ነው እንጂ እናንተን አይደለም። አረ እኔ እኮ ጥቁር ነኝ መልካችሁ ነው እንጂ እናንተ አይደላችሁም። የሰውነታችሁ መልክ ነው። ልብሳችሁ አለ አይደለ? ልብሴን እኔ ነኝ አይደለም፣ ልብሴ ነው። መልኬም መልኬ ነው። ሰውነቴ ስንል የኔ ሰውነት እያልን ነው። እኔ ያለው ሰውነት ያለ ማለት ነው። ሐሳቤ ስንል እኔና ሐሳቤ እያልን ነው። ያ ማለት ምን እያልኳችሁ ነው? እኔ ያለው ሐሳቤ ያለ። ተሰማኝ ስንል እኔ ተሰማኝ ስሜት እኔ ያለው። እኔ ማን ነኝ ታዲያ? እኔና እናንተ ተመልካች ነን። ምንም አይደለንም፣ ምንም ግን መሆን እንችላለን። ትልቁ ስራችን ምድር ላይ ይሄን መረዳትና ማወቅ ነው። ይሄን ስታውቁ ህይወት ሌላ ነው የሚሆንባችሁ። እሺ ምን እያልኳችሁ ነበር? እሺ እንደ ውሃ ነው የገባንበትን ሁሉ እንቅርጽ እንይዛለን። እሺ ታዲያ እኔ ምንም ካልሆንኩኝ ምንም መሆን እችላለሁ እያልኳችሁ ነው። የገባበትን ሁሉ ግን መሆን እንችላለን። ቅርጽ የሚያስይዘው ምናችን ነው? ሀሳብ፣ ስሜታችን፣ ማንነታችን፣ ራሳችን የምንገልጽበት መንገድ እኔ ብለን ከዛ በኋላ የምንለው ሁሉ እኛን ቅርጽ አስይዘናል፣ ህይወታችን ይሆናል። አዎ። ስለዚህ አሁን የምኖረውን ህይወት ለካ ራሴ ነኝ፣ እኔ በሚለው ማንነቴ እኔ እንደዚህ ነኝ እያልን ራሳችንን ሸፍነን ነው ለካ እየኖርን ያለ ነው። ስለዚህ እኔ ብለን የምንለውን እንወቅና መጀመሪያ አዌርነስ ይቀርማል። መንቃት ማወቅ ይቀርማል። ያላችሁን ውጤት አይታችሁ ራሳችሁ የምትገልጹበትን ማንነት ወቁት። እነሱ ነው ህይወታችሁ እየሆነ ያለው፣ እየኖራችሁ ያላችሁት እሱን ነው። ስለዚህ እሱ መቀየር እችላለሁ። እኔ ደፋር ነኝ፣ ማነው እኔ ፈሪ ነኝ። ፈሪ አይደላችሁም እናንተ፣ ምንም አይደላችሁ። ግን ፈሪ ነኝ ካላችሁም ትሆናላችሁ፣ ህይወታችሁም እሱ ይሆናል። የሚያስፈራችሁ ሁኔታ ላይ ትገባላችሁ። አካባቢያችሁ ያሉም ሰዎች እንድፈሩ የሚያደርጓችሁ ነው የሚሆኑት። እሺ እኔ ደፋር ነኝ። ራሳችሁን ደፋር ከሚለው ጋር ስታለብሱት በሀሳብ ነው ምላችሁ ስትሉ ሰውነታችሁ መታዘዝ ይጀምራል። ሰውነታችን መገለጫ ነው። ሰውነት ታዛዥ ተጎታች ነው። ደፋር ነኝ ስትሉም ይጎተታል። ፈሪ ነኝ ስትሉም ይጎተታል። ሀብታም ነኝ ስትሉ ወደ ሀብት ይጎተታል። ድሃ ነኝ ስትሉ ወደ ድህነት ይጎተታል። እኔ ካለም በኋላ ያለው ማለት ነው። ዳስ ክሬዚ። ታዲያ እኔ ለካ ራሴን ህይወቴን እንደዚህ ያረኩት፣ እንደዚህ ምርጥ ያረኩት ለካ ራሴ ነኝ እኔ እያልኩኝ ራሴን አይደንቲፋይ እያረኩኝ ማለት ነው። እሺ ሰውነት መገለጫ ነው እያልኳችሁ ነበር። በደንብ አዳምጡኝ። ሰውነት መገለጫ ነው ስላችሁ እንዴት መሰላችሁ? እወቁት። ለምሳሌ ፊልም ታያላችሁ። የሚያስፈራ ፊልም ስታዩ የሚያስፈራ ሀሳብ ታስባላችሁ፣ የሚያስፈራ ስሜት ይሰማችኋል። ሰውነታችሁ እንዲህ ይላል። ሰውነታችን ለምን ታዛዥ ነው? አሁን በጣም ስለለመድ ነው አይታወቀንም። እሺ አሁን ይሄ ፊልም ስለሆነ አየሁት፣ ፈራው፣ ተሰማኝ እንዲያልኩኝ ትላላችሁ። ሌሎቹ ግን በጣም አንኮንሸስ ስለሆኑ ኢቭን ስለማናቃቸው ራሳችን የምንገልጽበት የሚሰሙንን የምናሰባቸው ሀሳቦች አእምሯችን ላይ የተሰገሰጉትን ሀሳብ ስሜቶች በደንብ ስለማናቃቸው አይታወቀንም። እኛ ራሳችንን እየሆነን በቃ እየኖርን ብለን ነው የምናስበው። ኖ አእምሮ የለቃቀመውን ማንነት ይዞ ዝም ብሎ እየጎተተ እያኖረን ነው። ማንን? እኔ እየጎተተ እያኖረዋል። እኔ ደግሞ ምንለው ማንነታችን ምንም አይደለም ብያቸዋለሁ። ተመልካች ነው። ምንም ሆነ ምንም ችግር የለበትም። ግን አእምሮ አችን ላይ ያስገባ ነውን እኔ እንደዚህ ነኝ ያልነውን ሁሉ እኖራለን። እሺ ስለዚህ ምን ማድረግ እችላለሁ? እኔ ብለን ከዛ በኋላ ምንለውን በመቀየር ራይት ናው ምትለብሱትን በመቀየር ውሃው የያዘው ቅርጽ አለ። አሁን ለምሳሌ እኔ ህይወቴ ከባድ ነው ቀላል ነው መሆን ይችላል። ከዛ እሱ ሲሆን ምን ይሆናል መሰላችሁ? አእምሯችሁ እንደ መነጽር ብላችሁ አስቡት። የምታዩት ነገር ሁሉ መቀየር ይጀምራል። ሲቹዌሽኖች ያጋጥሟቸዋል። ሰዎች ይመጣሉ። ማዘወይ ህይወት ላይ ሁሉም ነገር አለ። መርጠን ነው እየኖርን ያለ ነው። መርጠን ስላችሁ አውቀንም ሳይሆን ግን ሀሳባችን ላይ ባስገባ ነው እኔ እንደዚህ ነኝ ባልነው መሰረት እየኖርን ነው ባናቀውም። አሁን ግን ነቅታችሁ እንድትኖሩ እያገዝኳችሁ ነው። ንቁ ንቁ ንቁ። ምናችሁ ላይ? ራሳችሁ ላይ ነው፣ ማንም ላይ አይደለም። ሀሳብ ስሜታችሁ ላይ ንቁ። እሺ ስለዚህ ምን ይሆናል? እሺ እኔ የምትሉትን ስቀይሩ
እንዳልኳችሁ ነው፣ ህይወት ላይ ሁሉም ነገር አለ። በዚህ ምሳሌ ላስረዳችሁ ቀላል ስለሆነ፣ ለምሳሌ ጭንቅላታችሁን እንደ ሬዲዮ አስቡት። ሬዲዮ ምንድነው ስራው? ሬዲዮ ጣቢያዎች አሉ፣ ምን ላይ? አየር ላይ። አሁን እኔና እናንተ እያወራን እየሰማችሁ አሉ ሬዲዮ ጣቢያዎች። እናንተ ስራ ምንድን ነው? ሬዲዮ አምጥታችሁ ቻናሉን ወደምትፈልጉት ሬዲዮ ጣቢያ ማድረግ ነው። እሱን ስታደርጉ ምን ይሆን? እሺ ባትሪ አቋርጦብኝ ነበር። ይህን ሁሉ ቀርጬ የጠፋ መስሎኝ ነበር። እንቀጥላለን። ስለ ሬዲዮ እያወራን ነበር። ሬዲዮ እንዳወራ ነው ማለት ነው። ቻናሉን ስናረገው ቻናሉን ያሰማናል። ሬዲዮ አለ፣ ቻናሎቹ ሁሉም አሉ አየር ላይ ማለት ነው። ቻናሉን ስንቀይረው ሬዲዮን ተጠቅመን ቻናሉን ስንቀይረው ሬዲዮ ምን ያደርገናል? ያስደምጠናል። አእምሮ አለን። አእምሯችንን ተጠቅመን አእምሯችንን ስንቀይረው ማለት ሁሉም ነገር አለ። ደህንነት አለ፣ ሀብት አለ፣ ስኬት አለ፣ ኤቭሪቲንግ አለ። አእምሯችን ምንድን ነው? ሬዲዮ ነው ብላችሁ አስቡ። እንደዚህ አይነት ማንነት ላይ ስንሆን፣ እንደዚህ አይነት ኢነርጂ ላይ ስንሆን፣ ሀሳብ፣ ስሜት፣ ማንነት ላይ ራሳችን የምናየው እንደዛ ሲሆን፣ ምሳሌ 97.1 መሆን ማለት ድህነት ነው ብላችሁ አስቡ። ምትኖሩት ኑሮ አላቅም፣ ድህነት አበዛው፣ ጭንቀት ነው ብላችሁ አስቡ። 97.1 እሺ፣ ጭንቀት ላይ እየተጨነቁ ነው፣ ስለ ጭንቀት አስባለሁ፣ ወይኔ ጉድ ይፈላ እያልኩ ነው። ምን እየጠራው ነው? ምን ልስማ እያልኩ ነው? 97.1 which is ጭንቀት ሬዲዮ ጣቢያ ማለት ነው። እሱን እኖረዋለሁ። ህይወቴ ላይ ያጋጥመኛል፣ ሰዎች ይመጣሉ፣ የሚያስጨንቀኝ ሲቹዌሽን ይፈጠራል። ብቻ እሱ ነው የሚፈጠረው ህይወቴ ላይ። ሌላውስ ምንድን ነው ካላችሁኝ፣ እሺ 101.1 ደግሞ የምፈልጉት ውጤት ነው፣ ሀብቱ፣ ደስታው ምናምን ነው። 101.1 ፈልጋለሁ ስትሉ የምቀይሩት ምኑን ነው ካላችሁ፣ ሬዲዮን አደበድቡት ማለት ካልሰማው ብላችሁ አጮህበትም። ሬዲዮ ላይ የምታደርጉት መቀየር ብቻ ነው። ምኑን? ቻናላችሁን እንድቀይሩ ነው እየነገርኳችሁ ያለሁት። ቻናላችሁ፣ ሀሳባችሁ፣ ይሄ ሜንታል። ለምን እኔ የሚባለው ማንነታችን፣ እኛ እንዲህ ነኝ ያልነውን ሁሉ እንኖረዋለን፣ እንዲህ ነኝ ያልነውን ሁሉ እንለብሰዋለን፣ እንኖረዋለን ማለት ነው። ስለዚህ ከዚህ በኋላ አዲሱ የምትፈልጉትን ራሳችሁን በዛ መልክ ግለጹ። ለሰው አይደለም የምትገልጹት፣ ለራሳችሁ። ሀሳባችሁን፣ ስሜታችሁን ቀይሩት። እንዴት ነው የምቀይረው? እሺ በውስጣችሁ 3 ጊዜ አንበሳ 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 በሉልኝ። በውስጣችሁ ነው፣ ድምፅ እንዳታወጡ። በአእምሯችሁ ብቻ 3 አንበሳ አንበሳ በሉልኝ። 1 2 3 እሺ ብላችኋል። ስለዚህ አዲሱን የምፈልጉትን ውጤት እንደዛ ነው የምትሉት። እኔ ህይወቴ ላይ ደስታ ብቻ ነው ያለው። የሚያጋጥሙኝ ሰዎች ለሚያስደስቱኝ ናቸው። which is ህይወቴ የምትሉት አለ፣ እሱን የፈጠረው ሀሳብ፣ ስሜት፣ ማንነት አለ። እሱን ቼክ አድርጉት ብያችኋለሁ። እሱን በተቃራኒው ጻፉትና ለራሳችሁ ነገሩት። ምረጡ ማለት ነው። መምረጥ ነው ህይወት ማለት፣ ምርጫ ነው፣ አለቀ። ግን ይሄን እንዳታረጉ ምን ያደርጋችኋል? አእምሮ ወደኋላ ሊጎታችሁ ይችላል። ለምን? የሚያውቀው ማንነት አለ፣ የሚያውቀው ውጤት አለ። ከሱ ውጭ ሲሆን አይ እምቢ ይላችኋል። ለምን? ሊሞት ነው፣ የድሮ ማንነት ማለት ነው። አዲሱን ስትሉ አረ እንዴት ምናምን እያለ ይሸውዳችኋል። ለምን? እዚሁ እንድትቀሩ ነው የሚፈልገው። እንዳትሰሙት። እምቢ በሉና ምረጡ። አውቃለሁ በሉት፣ አእምሯችሁን አውቃለሁ እኔን ለመጠበቅ ነው። ከምን? ማያውቁት ሁሉ አገር አይናፍቅም ይባላል። አእምሮ ማያውቀው ሰፈር መሄድ አይፈልግም። ስለዚህ ሊጠብቃችሁ ይሞክራል። ከየት? ከሀብት። ስለዚህ ምን ማድረግ አለባችሁ? ሆን ብላችሁ ያንን ማሰብ አለባችሁ። አንበሳ እንዳለው አዲሱን ሀሳባው እኔ እንደዚህ ነኝ፣ እንደዚህ አይነት ህይወት ነው፣ ህይወት እንደዚህ ነች፣ ህይወት እንደዚህ ነች የሚል ማንነት ነበር ነው። ህይወት እንደዚህ ነች፣ አለቀ። ይሄን ሀሳብ መርጫለሁ፣ በዚህ መልኩ ለማየት መርጫለሁ ስትሉ ይሄ ሲቀየር ውጭ አለማየት አይቻልም። ጭንቅላታችሁ አሁንም ምን ይላችኋል? አረ ግን እኮ የታለ ምናምን ይላችኋል። ለምን? አሁንም እናንተን ጥርጣሬ ውስጥ ከቶ ወደ ድሮ መውሰድ ስለሚፈልግ አይ አልሰማም፣ ወደ አዲሱ እስካሰባችሁ ድረስ እየኖራችሁት ነው። እወቁ። አረ ካላየው እኮ ምናምን እንዳትሉኝ። ለምሳሌ አሁን አይታችሁ ነው እኔ እድለኛ አይደለም የምትሉት። ትላንት ያያችሁትን ከዚህ በፊት ያጋጠማችሁን እያያችሁ እኮ ነው። ለራሳችሁ ግን ጭንቅላታችሁ የሚለው እኔ እድለኛ አይደለም ባታዩ ማለት ነው። ውጭ ላይ ባታዩ ኢቭን እድል ብታገኙ ራሱ ይሄማ ለአንዴ ነው፣ እኔ እድለኛ አይደለሁም ማየት አይጠበቅባችሁም አይደል እንዴ? ደሃ ነኝ ለማለት እኔ ህይወት አስቸጋሪ ነች፣ እኔ ወንዶች ምናምን አጠገባችሁን ወንድ እንደዛ እያደረገ አይደለም ግን ትላላችሁ ራሳችሁ እኔ ወንዶች ባታዩ ማለት ነው።
ለማየት አትሂዱ። ሲጀመር የታለ የሆነው ምናምን ውስጥ ከገባችሁ ተሸውዳችኋል። እስካሁን ያወራነው ተበልታችኋል። ተመለሱና አዳምጡት። ህይወት ሜንታል ነች። ውጩ ተዉት፣ መገለጫ ነው እኮ በቃ ፋብሪካ ውስጥ ይሄ ሮ ማቴሪያል ገብቶ የሚወጣው ውጤት አለ፣ ውጤቱ ነው። እሱን ተዉትና መቀየር የምፈልጉት አለ ለበቂ ጊዜ። ይሄ ከተቀየረ ውጭ ላይ አለማየታችሁ፣ ውጭ ማየትም አያስፈልጋችሁ። አጠብቁ። በቃ እናንተ እዚሁ ሳያችሁታል፣ ኑሩ። ይሄ ጅልነት ይመስላችኋል? አዎ ይሻላችኋል። ከእናንተ ውስጥ አንድ ሁለት ሰው ጅል ሆኖ ህይወቱ ይቀየር። ለምን እኔ ጅሎኜ ተቀይሯል። እኔ ለማየት የመረጥኩት አለ፣ አየሁት፣ አለቀ። አውሮፕላን ሲሰሩ ሰው አይቶላችሁ አይደለም፣ ሰው እስኪያምናችሁ አልጠበቁም። በቃ እነሱ አይተውታል፣ አምነውታል፣ በቃ ሆኗል ነው እነሱ ጋር። ይኸውላችሁ ሀሳባችሁ ሲቀይር፣ ማንነታችሁ ሲቀይር ምን ይፈጠራል መሰላችሁ? አታረጉም ነገሮችን አይደለም ግን እዛ ላይ ስትሆኑ ልባችሁ ይሄን አርጎ ያን አታርጉ ምናምን ይላቸዋል። ሁሌም እንደዚህ ያለ ልባችን አርጎ አታርጉ፣ በቀኝ ታጠፍ በግራ ታጠፍ ውስጣችን ይለናል። ውስጣችን የሚለን ግን ሀሳባችን ስሜታችን ላይ እኔ እንደዚህ ነው የምንለው ካለን እየቀዳ ነው እንደዛ የሚያወራን። ደሃኔ ተግባሩ ኤቭሪቲንግ አርግ ሚል ወደ ቀኝ ዙር ወደ ግራ ዙር ሚል ሁሉ ወደ ድህነት ነው የሚወስድሽ። አይኔ እኮ የምትሉት ሁሉ ወደዛ ነው የሚወስዳችሁ። እሺ አዲሱ ላይ ስትሆኑ ሀሳብ ይመጣላችኋል። ይሄን አርግ፣ እንትና ጋር ደውልለት፣ እንትና ጋር ቴክስት አርግለት፣ ይሄን ቪዲዮ፣ ይሄንን አንብብ። የምታደርጉት ነገር ሁሉ ወደዚህ ነው የሚወስዳችሁ፣ ወደ ቀየራችሁት ማንነት ማለት ነው። ስለዚህ በአንድ ቀን እንዴት ነው የሚቀየረው ህይወት? ብሮ እንደዚህ ነው የሚቀየረው። ይሄ በቃ ይሄ ገባችሁ አይደለ? ምርጫችሁን ቀይሩ። በቃ አለቀ። ምርጫችሁን ስቀይሩ ህይወታችሁ ተቀይሯል። ማየት አይጠበቅባችሁ። ዴሊቨሪ ስታዙ ይመጣ ይሆን አይመጣ ይሆን ትላላችሁ እንዴ? ታዛላችሁ እንደ ይመጣ ታውቃላችሁ። ምግብ ቤት ገብታችሁ ምግብ ስታዙ በቃ ይመጣል፣ አለቀ። አዛችኋል፣ አለቀ። እየተሰራ እንደሆነ ታውቃላችሁ። ነገርኳችሁ። ውጭው እንዲቀየር እንዳትጠብቁ። ውጭው ውስጣችሁ ያለውን ነው የሚያንጸባርቀው። ምናልባት አዲስ እኔ እንደዚህ ነኝ ብላችሁ መኖር ስትጀምሩ ስቲል የድሮ ነገር ስላለ የሚንጸባረቀውም ከድሮ ላይ ሊሆን ይችላል። እሱን ግን እያያችሁ ከሆነ ውጭውን ትሸወዳላችሁ። እንደ ድሮ እንድታስቡና እንዲሰማችሁ ያደርጋችኋል። እዛው ይይዛችኋል። ውጭውን ማየት አቁሙ፣ እንዳታዩ። ካያችሁ እንደ ድሮ ነው የሚመልሳችሁ። እናንተ ውስጥ ያለውን አዲሱን ብቻ ማየት ጀምሩ። ይህን አድርጎ ህይወታችሁ ይቀይራል። የምሬ ነው ብላችሁ የምር የጠቀማችሁበት ነገር ካለ ከስር ጻፉ፣ ሌላ ሰው የሚጠቀምበታል። እና ፐርሰናሊ ዋን ቱ ዋን ኮቺንግ የምፈልጉ ሰዎች ከታች ባለው ሊንክ ልታገኙ ትችላላችሁ። እና ይመቻችሁ። ባትጀምሩም ይሄ ይቀይራችኋል። ደጋግማችሁ አዳምጡት።